መምጣት አልችልም ቤቴ እኮ ነው ይሄ ነው ግቢ ከሌላ ሰው ጋር አሸሸ ገዳሚ መሆን ነው የፈለከው ታውቂያት ሰላና ዞር በይ አንቺም እንግዲህ ያው ታውቂያለሽ እኔና አንቺ ምንም ሪሌሽን የለንም አይደለ አዎ የለንም በቃ እኔና ሂዊ ምንም አይነት ሪሌሽን የለንም ሴትዮ ምንም አይነት የመናገር መብት የለሽ ጊዜ የላትም ታውራና ትሂድ እኔ እውነቱን ልናገር ማንም ሰው መቀመጥ አይችልም እየሰማ ነው ተቀመጥ ይሄ የተከበረ ቤት ነው ሰማ ተቀመጥ ይሄ እንዳንተ የተዋረደ ቤት አይደለም የተከበረ ቤት ምን እያረክሽ ነው እንግዳ እኮ ናት አስወጣልኝና መነጋገር ከፈለክ ቁጭ ብለን እንነጋገር አልቀመጥ አንቺ እየሰማሽ አይደል ለምን መስማት ማችው ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ሰላማችሁ ብዝት ይበለን እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው እኔ ያለው ይመስገን እንዴት ናችሁ እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ሂዊ እንዴት ነሽ አለው ይመስገን ሁሉ ሰላም ይመስገን አለን ጠፍተሻል አላ ከረጅም ጊዜ በኋላ ነው የተገናኘነው አዎ ትንሽ ተጠፋፋ አዎ ተገናኝተን አናውቅምና እንግዲህ እኛ ላይ በጣም ብዙ ክሶች እየቀረቡ ነው በተለይ እኔና አንቺ ላይ በጣም ለኔ በጣም የከበደኝ ነገር ነው ቤተሰብ በዚህ አጋጣሚ ፍጹም የሌለ ክስ ነው የቀረበብን ያለው ምንም ባላደረግነው ነው እንግዲህ እኔና ሂዊ ላይ ነገሮች በጣም እየተባባሱ ያለውና ነገሮችን ሳታጣራው ብዬ እኔና አንቺን ለመናገር ቸኩላለችና አንቺን በጣም ደባቦሻል ተገናኝተን እውነቱን ማስረዳት አለብን ብለሽኛልና እኔም እውነቱን ማስረዳት ፈልጋለሁ በትክክሉ ብዬ የምሰማኝ ከሆነ ማስረዳት ፈልጋለሁ እውነቱን በተደጋጋሚ አስረዳኝ ትለኛለችና እኔም እሷን ማስረዳት ፈልጋለሁና እስቲ የሆነ ነገር በሂዊ አስደብራኛለች በእውነት ልክ የሰራችሁ ስራ ልክ አይደለም ባልተረጋገጠ ባልተወሰነ ነገር ባልሆነ ነገር ደምድማ ሶሻል ሚዲያ ላይ ስሜ ማጥፋት ማለት እኔ እንጃ ነገ እኔ ስራ ቢኖር እንዴት ነው የምሰራው አንተ ስታስበው ባልሆነ ነገር እርግጠኛ ባልሆነችበት ነው ከዛም አልፎ እሺ ፖስተችው አደረገችው አይደለ ሆነ ከዛ በኋላ መጣኔ መጠየቁ ምን አስፈላጊ ነገር አለ መጀመሪያ ነበር መጠየቅ የነበረባት እነዛ ማድረግ የነበረባት መጀመሪያ ነበር ገባህ አይደለ እኔ እንዴት ነው ምንድነው የተፈጠረው ይሄን ነገር አስረጂ ማለት የነበረባት ገና ከመፖስተቱ በፊት ነው ከፖስተተችው መጣ አንቺ ባለጌ ነሽ አንቺ እንደዚህ ነሽ እኔ እንጃ አላውቅም እኔ በእውነት በጣም ነው ይደበረኝ አይ እኔም አንቺን ማግኘቷ በጣም በመጀመሪያ ደረጃ አንቺን ማግኘቷ በጣም ስህተት ነው እኔን መጠየቅ ሲገባት አንቺ ምን ቤት ነሽ አንቺን ቀጥራ ምናምን ለማግኘት የሞከረችው ወይ ደግሞ አንቺን ማውራቷ በጣም አስደብሮኛል ቪዲዮን እያየው ነበርና እኔ እንጃ ብቻ አንድ ሰው እኮ ከታመነ በቃ ከታመነ አለቀ ነው እኔ አሁን ለራሴ ነው የምታመነው ለሷ ብዬ ሳይሆን ፈጣሪ ያየኛል ከላይ ለራሴ ብዬ ነው የምታመነውና ባላደረኩት ነገር አርጋህል ብዬ ስከሰስ በጣም ነው የተሰማኝና ያው ቤተሰብ ትረዳላችሁ እናንተም ነገሮች ይገባችኋል ብዬ ተስፋ አደርጋለሁ እና ያው ነገሮች በጣም ስለተባባሱ የግድ ማቆምም ስላለባት እኔም የኔ እውነት መውጣት እንዳለበት ስላመንኩኝ ሂዊም ደግሞ ምንም ባላደረገችው ስሟ መጥፋት ስለሌለበት ዛሬ ቤት ሄደን እናወራታለን ብዬ ስላለው ነገር እንግዲህ እንነግራታለን ግልጹም ማለት ነው አንቺም እንግዲህ ያው ታውቂያለሽ እኔና አንቺ ምንም ሪሌሽን የለንም አይደለ አዎ የለንም በቃ እኔና ሂዊ ምንም አይነት ሪሌሽን የለንም ተጋብተና እኔና አንቺ በፍጹም አልተጋባንም እና ባልተጋባንበት ከሰው ውጪ ምንም አይነት እኔ ሪሌሽን የለኝም አንድና አንድ ትዳሬ ውብዬ ብቻ ናት እና እኔ የምታቁኝ ታቁኛላችሁ በጣም ብዙ መልካም ኮሜንት የጻፋችሁልኝ አላችሁ ከልብ አመሰግናለሁ እና ዛሬ ቤት ሄደን ቤተሰብ ውብዬን ምናወራት ይሆናል ያው ያለውን ነገር ግልጹን አንቺም ትነግሪያታለሽ እኔና አንቺ ምንም አይነት ሪሌሽን እንደሌለን ምንም አይነት ትዳር እኔና አንቺ እንደሌለን በግልጽ ትነግሪያታለሽ በቃ ዛሬ ሙሉ ምን ደመደም ይሆናል ከዚህ በኋላ እንደዚህ አይነት ነገር እንዳይነሳብን ማለት ነው በቃ እንሂድ አይደለ አልሄድም ለምን አንተ ብታስረዳት ይሻላል አሁን እዛ ሄደን ጥሩ ነገርም አይመጣም አይ አንቺ እኮ መሄድ አለብሽ አብረን ካልሄድን እኮ አሁን እኔ ብቻዬን እኮ እያመነችኝ አይደለም ሄደሽ አንቺ ግልጹ እኔ ከናሂ ጋር ምንም አይነት ሪሌሽን የለኝም ብለሽ ለውብዬ ማስረዳት አለብሽ አሊያ ግን እየተረዳችሽ እኮ አይደለም ቪዲዮን አይተዋል ትናንት ነው ቪዲዮ ምን አይነት ንግግር ተናገረች አይ ልክ ነው እንዴት ብዬ ነው ምን ብዬ ነው ለምን ማስረዳት ራሱ አይጠበቅብኝም አንተ ነህ ነገሮችን መጨረስ የምትችል ይረዳለሁ አንቺን መናገር የሌለባትን አይነት ነገር ተናግራለች ግን ደግሞ እኔ ደግሞ ሚስቴን ስለምወዳት
ስለማከብራት ምንም ብትናገረኝ እኔ እንደሷ መሆን የለብኝም እቺዬ ማለፍ አለብኝ ብዬ ስለማምን ነው። አንቺ ግን ተሰምቶኛል። አንቺ ንጹህ ሴት ስለሆንሽ አንቺ እንደዚህ መናገሯ በጣም ነው የተሰማኝ። ምንም ባላደረግሽው አርገሽው ቢሆን ምንም መስሎ አይታየኝም ነበረ እና በዛ በጣም ተሰምቶ ለዛም ነው ያንቺም እውነት እንዲወጣም ነው ዛሬ እንድንሄድ የፈለኩት እና እንግዲህ ጓደኝነታችን የምታከብሪ ከሆነ ሂዊ ብንሄድ ደስ ይለኛል። ሂዊ እንሂድ። እሺ ቴንክ ዩ ቤተሰብ። በቃ ሂዊ ተስማምታለች። ቤት ሄደን ውብዬን የምናስረዳት ይሆናል። ሰው እዛ ያለውን ተከተሉን ቤተሰብ። እሺ ወደ ቤተሰቦቻችን ደርሰናል። እንግዲህ ቁልፍ ድንገት ነበረኝ ከፍቼ ነው የገባሁት። ይሄም ሌላ ነገር ሊል ይችላል። ብቻ ሂዊ አንቺ ያለውን ነገር እውነታውን እንድትነግሪኝ ነው ፍላጎቴ። እኔ መስልሻለሁ ምንም አትፍሪ፣ የሚያስፈራሽ ነገር የለም። እውነታውን ንገሪያት። እኔም ሰላሜን አግኝቼ ወደ ትዳሬ መመለስ ስለምፈልግ ያለውን ነገር ንገሪያት። ውብዬ እንዴት ነሽ? መምጣት አልችልም። ቤቴ እኮ ነው። ሂዊ ነይ ግቢ። አንተ በቃ ጭንቅላትህ ምንም ማሰብ አቁሟል መሰለኝ። እንዴት? ምን ማለት ነው? ምን ልትሰራ ነው ይዛት የመጣው? እንዴ ማውራት አለብን ነው? ምንድን ነው የምናወራው? እናወራለና። አይ አይደለም፣ ከዚች ጋር ምንድን ነው የማወራው? ምንድን ነው ጠመርሻት? ምንድን ነው ችግርሽ? እንዴ ምንድን ነው ማውራት የፈለከው? አንቺ እኮ ነሽ ሚስቴ። እዚህ ቤት ውስጥ ምንም አይነት ጩኸትም ምንም ነገር አልፈልግም። እኔም ለጩኸት አይደለም የመጣሁት። ገባሽ? እንደማታስገቢኝ ስላወቅኩ ነው በቁልፍ ከፍቼ የገባሁት። ስለዚህ ቁልፌን ብትመልስልኝ በጣም ደስ ይለኛል። በፍጹም አልመልስልሽ። ለምን ደግሞ አትመልስልኝ? ምክንያት አልተለያየንም። የ80 ሚስቴ ነሽ። ያንን ስንቀድ ነው ቁልፍ መቀበል። ችግር የለውም፣ ደርሰናል፣ ጫፍ ላይ ነን አሁን። እኔ በፍጹም ካንቺ መለያየት አልፈልግም። አዎ እኔን ቤት አስቀምጠ ከሌላ ሰው ጋር አሸሸ ገዳሚ መሆን ነው የፈለከው? ተዋወቂያት። በእናትህ ዞር በይ። እኔ ከእነዚህ አይነት ሰው ጋር ምንም አይነት ተዋወቅም ምንም ነገር የለም። ምን ንቀት ነው? ቆይ ለምን እንደዚህ የምትነቂው ሰው? ተው እንጂ። ምን አደረገችሽ? ቆይ ታውቂያለሽ ስለሷ? ማናት? ታውቂያታለሽ? ዛሬም ልታግዛት ታውቂያታለሽ? እኔ ላግዛት አይደለም የመጣሁት። ግን የምትረጂ ሰው ነሽ። እነዛ ነው ማለት ሁሌ ምክንያት እውነታውን ለማውጣት ነው የመጣሁት። እቺ ልጅ ንጹህ ሴት ናት። በቃ ንጹህ ሴት ናት። ራስን መጀመሪያ ንጹህ አድርግ። እኔ ንጹህ ነኝ። አንተ ማን ነህ? ንጹህ ነኝ። አንቺ አታውቂኝም። ምን ነሽ? ብታውቂ እንደዚህ እንትን ብለሽ ሰው ፊት አታሳጭኝም ነበረ። አዎ አሳጣውክ። በእናትህ ወይስ ታሳጭ? አታውቂኝም። እና ምን ይሻላል? ቆይ አንዴ እኔ ልትሻላል። በእናትህ እኔ ከአንቺ ጋር ምንም ማወራሽ ነገር የለም። ልናወራ ነው የመጣ ነው። ነገሮችን እንድንፈታ ነው ብዬ ያለበለዚያ ውጪ ነው። ገባሽ? ነገሮችን ፈተን ነው የመጣሁት ማለት ነው። ለሱ ክብር ብዬ እንጂ አልመጣም። ሲጀመር እንጂ ስለ ክብር ታውቃላችሁ እንዴ እናንተ? ውብዬ ነግሬያት ነው። ገባሽ? ለኔ ብላ ነው የመጣችሁ። ገባሽ? እናንተ ክብር ታውቃላችሁ እንዴ? ስለ የትኛው ክብር ማታውቂ አንቺ ነሽ እኛ የምታዋርጂኝ። ገባሽ? ተው እንጂ። እኔ ውብዬ አሁን ካንቺ ጋር ልጨቃጨቅ አይደለም የመጣሁት። በቃ ስሚያት፣ እውነት አላት ልጅቷ። ስሚያት። በቃ አልሰማትም። ለምን ደግሞ አሰሚያት? መብቴ ነው። ማንንም የመስማት መብት ግዴታ የለብኝም። መብቴ ነው። ትናንትና ምንድን ነበር ያልሽኝ? ምን አልኩሽ? እውነቱን ተናገሪ እያልሻት ነበረ። አቅረሽ አይደል እንደ ሄድሽው? ምን ነው ታዲያ? እውነቱን ተናገሪ እያልሻት ነበረ። መንገድ ከዚህ በላይ ደግሞ ስሜ እንድጠፋ አልፈልግም። ተይ እባክሽን። እስቲ አሶሪያት እስቲ አሶሪያት። ወይኔ በጣም ስምሽን አጠፋሁብሽ። እንደው ምን ይሻላል? ቤተሰብ እስቲ መቼም እያስቀረስከኝ ነው። እስቲ ስም የት እንደሚሸጥ ንገሩኝና ስሟን ልመልስላት። ስም ይመለስልሽ። ቆይ አንተ ጭንቅላት ትንሽ አትረጋጊ። ቆይ ለምን እንደምትናገሪያት ነው? አይደለም ጭንቅላት ካስበው ስሚ፣ ለምኛት እኮ ነው ያመጣኋት። እውነታውን እንድትናገር በል በቃ ነው። አሁን ካንተ ጋር ምን እውነታውን መስማት ስላለብሽ ነው ያመጣኋት እንጂ እቺ ልጅ የምትመጣ አይነት ልጅ አይደለችም። ያለ ፍላጎቷ ነው የመጣችው። ኧረ አስገድደሃት እየጎተትካት ዝትሽ በቃ ለኔ ብላ ነው የመጣችው። ነው መንገዱ ጠፋብሽ። አሳይሻለሁ እንደዚህ አሳስብሻለሁ። ለኔ ብላ ነው የመጣችው። አትናገሪያት። መንገዱን ልምረሽ ነው። አትናገሪያት። ለኔ ብላ ነው የመጣችው። ለኔ ብላ ነው የመጣችው። በቃ አትናገሪያት። ለአንተ ነው። ስለዚህ ይዘህልኝ ትወጣለህ። እባክህ አሁን እውነታውን ስሚ። ከእሷ ምንም የምሰማው ነገር የለም። ጥያቄ ካንተ ነበረ። አንተ መናገር አልፈለግም። እንደ ወጣት እናውራ። ምንድን ነው እንደ ወጣት እናውራ፣ እንነጋገር። ተዋከል። አንተ መነጋገር ታውቃለህ እንዴ? ይሄ እኮ ልታወራ መነጋገር ብታውቅ ኖሮ ማለት ነው። እስቲ ዝም በይ በእናትሽን። አንቺ እኔ መናገር ምንም እንደዛ ታችሁ ብዙ ነገር ማድረግ ትችላለች፣ ግን ደግሞ አክብራሽ ነው የመጣች። አታክብሪኝ። የእውነት ክብር ከማግሰው ክብር አልፈልግም፣ አልጠብቅምም። ገብቶሻል አይደል? አትናገሪያት። የእውነት ብታረጉት ማለት ነው እየጠበቅኳት። እኔ ፊት አትናገሪያት። ልጅቷ ንጹህ ሴት ናት። አትናገሪያት። በቃ አልናገርባልን። እንዳልናገራት የምትፈልግ ከሆነ ይዘውጣ። ገባክ? ለምንድን ነው የምትቸኩዩ? ምንም
አልቸኩልኩም። ለምን እንደዚህ ዝታችሁ ነበረ እኮ ጨዋ መሆኗን አይሽ የሚያሳየው ይሄ ሲመስለኝ በጣም ፈራችሁ መሰለኝ። ጨዋ መሆኗን የሚያሳየው ይሄ ነው። ምን የሚያስፈራ ነገር አለ? ለምን ፈራ? ምክንያቱም ስራሽ ነው። ምን ስራዬ ቢያስፈራ ይኖር እኮ ቤትሽ ድረስ አለ እንዴ? አንቺ እኮ አይንሽን በጨዋ ያጠብሽ ሴት ነሽ። ባለትዳር የሆነ ወንድ ጋር አብረሽ እየታየሽ እኮ አይኑን ያጠበ ሰው ነው መቼም እንደዛ የሚያደርገው አይደል እንዴ? ሰከን በይ እስቲ ውብዬ፣ ምንድነው እንደዚህ የሚያቅለበልብሽ? እኔ ከእሷ የምሰማው አንዳች ነገር የለም። ዲለም ደማሰሚው እኛን እየከሰስሽን ነው አይደል? መጀመሪያ እኮ ጥያቄ ቀረብኩ። እኛን እየከሰስሽ ነው አይደል? ያለ ስማችን ስም እየሰጠሽ ነው አይደል? እኔና ሂዊ መጀመሪያ የማውቀው እንትን ነው። ጥያቄ ያቀረብኩልህ ካንተ ነው። ገብቶሃል አይደለ? ጠየቅኩ። ጥያቄ ሸሽተክ ወጣ ከቤት ገባክ አይደለ? ስለዚህ እባክህ ቆልፉን ለምን እንደዚህ የምታደርጊው? ለምን ተጨናነቀች እንዴ? እናሳክመልሽ። ግልጹን ልነግርሽ መጣች። ለምን እንደምታጨናነቂ? እሷን ይዘህ መምጣት አይጠበቅብህም። መናገር ከፈለክ እኮ ለኔ መናገር ትችላለህ። አንኳት ተማምጣ። እኔ እኮ ነገርኩሽ፣ ልትቀበይኝ እኮ አልቻልሽም። አሁን ከሷ ስሚ እውነታውን። ምንድን ነው ነገርከኝ? ኧረ ተይ እስቲ። ኧረ ምንድነው እንደዚህ? የትኛውን ነገር ነው ነገርከኝ? እስቲ ንገረኝ። ነገርኩሽ እኮ እኔ ልነግርሽ እኮ እድል እንኳን እየሰጠሽኝ እኮ አይደለም። እየጠየኩ እኮ ነው። ሴትዮ ምንም አይነት የመናገር መብት የለሽም። ጊዜ የላትም። ታውራና ትሂድ። እንዴ ማን ጠራችሁ? በግድ እኮ ነው የሰው በር ከፍታ የመጣው። መብት የለኝም ግን ላውራ እስኪ አዳምጪ። አልፈልግም። አንቺም ማዳመጥ አልፈልግም። ሲጀመር እንዳንቺ አይነት ሴት ማዳመጥም አልፈልግም፣ ማየትም አልፈልግም። ይቅርታ አድርጊልኝ። ንጹህ ሆንሽ ምንም ሆንሽ ማለት ነው ጉዳይ ምንድን ነው ፍላጎትሽ? ምንም ፍላጎቴ ጥያቄ ከሱ ነው። አጠይቂም ብለሻል አይደል? ዝተሽ ነው የሄድሽው። ስለዚህ የፈለግሽውን ነገር የማድረግ መብት አለሽ። መክሰስ ትችያለሽ። የፈለግሽውን ነገር ማድረግ ትችያለሽ። እየጠበኩሽ ነው። ገብቶሻል? ግን ደግሞ ማለት ነው እኔ እውነቱን ልናገር፣ ማንም ሰው መቀመጥ አይችልም። እየሰማ ነው? ይሄ የተከበረ ቤት ነው። ሰማ? ይሄ እንዳንተ የተዋረደ ቤት አይደለም። የተከበረ ቤት ነው። ምን እያደረግሽ ነው? እንግዳ እኮ ናት። አስወጣልኝና መነጋገር ከፈለግሽ ቁጭ ብለን እንነጋገር። አልቀመጥም። አንቺ እየሰማሽ አይደል? ለምን መስማት ማችው? እኮ መናገር የምትፈልገውን እኮ እየጠበቅኩ ነው። አንተ ተናገር። ቁጭ በይ። እቆም። ሁለታችንም ነው የምናገረው። ያላንቺ ማውራት አይችልም አይደለ? ያላንቺ ማውራት አይችልም አይደለ? እንደዛ ነው። እሷ ጀስት ጓደኛዬ እኮ ናት። ለምን ደሞ አሰሚያት? ቆይ እንደዚህ አንጨረጨረሽ ምንድነው? ንገሪኝ እስቲ። ቆይ ችግርሽ ከኔ ነው? ምን አንጨረጨረኝ? ችግርሽ ከሷ ነው? ታውቂያታለሽ ከዚህ በፊት? ችግር የለብኝም። እሺ ችግሬ ምን እንደሆነ ታውቃለህ? ምን እንደሆነ ታውቃለህ? ችግሬ አንተን አምኜ ማለት ነው የማይገባኝ ቦታ መቀመጤ ነው። ገባክ? የሚቆጭሽ ነገር አታልኩ። በእውነት ኧረ እባክሽ የማይሆን ነገር አትናገሪ። የምር እባክሽን። እኔ ችግር የለም ሰው መናገር ትችያለሽ። ምክንያቱም ግዴታ እውነቱን ወይ ምን ንጹህ ነኝ ብዬ ማስረዳት አይጠበቅብኝም። አይዞሽ ችግር የለም። በእናትህ ተነስና መናገር የምትፈልገውን ነገር ተናገር። ዞር በል። እዚህ ቤት መቀመጣችን ይሄ ስማ፣ ስርዓት የለሽም። ትዳሬን አክብሬ የምኖርበት ቤት ነው እንጂ ማንም እየተነሰየ ማንም አይደለም። እኔ ባልሽ ነኝ። አልፈታሽኝም። ባልነት ዛሬ በቃ እውነታውን ልታስረዳች መጣች እኮ አይደል እንዴ? ባልነት ለወረቀት ከሆነ እየሰደብሻት ገባሽ? መጣች እኮ። ስሚ አንቺ ክብራት ወጅም እንዴ? እየሰደብኳት መጣች። ክብራት ወጅም እንፍታ፣ ወደ ትዳራችን እንመለስ እኮ ነው ያልኩሽ እኮ። ካንተ ነው ምን ነው አፈልግኝም? እኔ አፈልግኝም። እንደ እውነቱ ከሆነ አልፈልግም። ምን ነው ቀራለክ? ባል ነው ሚስቱን መናገር ያለበትና እውነቱን መናገር ማስረዳት። እውነታውን ብዙ ጊዜ ላስረዳሽ ሞከርኩኝ። ማሰሚ ሴት እኮ ነሽ። አሰሚም አንቺ አሰሚም እኮ አሰማም አይደለ? በጣም ትጮዋለህ። ነገር ነው የምትይዥው። ምንድነው ችግርሽ? ምነው በጣም ስሙኛልክ? በጣም ጮክ ነው። ጥፋትን በጩኸት ነው የምትደብቀው? እስቲ ንገረኝ። ይሄው እኮ አክብራ መጣች እኮ እስከ ቤት አይደል እንዴ? አስረጃት። እኔና አንቺ ምንም አይነት ግንኙነት እንደሌለን አስረጃት። የሰማችኝ አይደለም እኮ እንዴ? ለምን ለማሰሚያት ይሄው እየነገረችሽ እኮ። መጀመሪያ ሁለታችሁ ተግባቡ፣ ተነጋገሩ። እኛ ተግባብተናል። አንቺ ነሽ ግራ ይገባሽ። ኧረ እባክህ ግራ ገባኝ እንዴ? ንቀት ነው ምንድነው? እያወራነሽ ቁጭ የምትይው? አውሮ እስኪ ልስማችሁ። ካንተ ነው ግን መስማት ፈልጉ። ከዚች አይደለም። ሰው አትናቅሽ። ቤትሽ አክብራ ነው የመጣችው። እኔ የጠራሁትን ሰው ብቻ ነው የማከብረው። ዘው ብሎ የመጣን ሰው አላከብርም። ይቅርታ። ምንድነው ዛሬ በተለይ በህይወቴ የሚገባ ሰው አላከብርም። ጤነኛ ነኝ ዛሬ? ምን ሆነሽ ነው? በጣም ጤነኛ ነኝ። እኔ ማቃቱ ብዬ ይቻላልሽ። ማውራት የምትፈልገው ከኔ ጋር ከሆነ አንተ እንነጋገር እና ከእሷ ጋር ማውራበት ጉዳይ የለም። ገባ? አላቃትም፣ አታቀኝም። እንደዚህ አይነት ሰው ደግሞ ማወቅም አልፈልግም። ይቅርታ አድርገልኝና ማለት ነው። ምን አውቀሽ ነው ግን? እስኪ አስረጅኝ። ምን በቃ አወኩሽ እኮ። የሚያጠግብ እንጀራ ከምጣዱ ያስታውቃል ይባል የለ?
ታስታውቂያለሽ ገና ስትታይ። ስለሷ ምን እንደምታውቂው ነገር ምን እንደማታውቂው ነገር ለምን እንደምከሻት ምን እንዳቅ ነው የፈለግከው? እስቲ ንገረኝ። ይሄንን ብታውቂ ኑሮ በልና አስረዳኝ። እሺ ምንድነው ሀሳብሽ ምንድነው? ሀሳብሽን ንገሪኝ። ለምንድን ላንቺም ነግርሽ እንደዚህ እንዲቀጥል ለምፈልጉ ማን ስለሆንሽ ነው? እኔ ላንቺ አንቺ እንደዚህ እንዲቀጥል ለምፈልግ ምን አገባሽ? ምን አገባሽ? ጎዳ ስለማልፈልግ የረባከሽ ተጎዳብሽ አይደለ? እና ምን ይሻልሻል? ፍላጎትሽን ንገሪኝና ከዛ እኔ እነግርሻለሁ። ነገር አይለብኝ እንዴ ነት ላንቺ አልናገርም። ፍላጎቴ ማን ስለሆንሽ አንቺ እኔን ጠይቂኛለሽ? ተነስተሻል ትንሽ አትንካኝ። ዞር በል ከፈለኩ ቆማለሁ። ከፈለኩ እንቀመጣለን አልንሽ አላስቀምጣልሽ። እሺ ምንድነው የምትሰሪው? ሴትዮ አንድ እዚህ እንዳትቀመጭ ዋቂ። ገባሽ? ምን ማለት ነው? ቆይ ይሄ ማለት ነው የተከበረ ቦታ ነው እንጂ ዝም ብለሽ እንትን የምትይበት አይደለም። እሺ አንተ ደግሞ እየሰማ ነው። ማውራት የምትፈልግ ከሆነ እኔን ማውራት ትችላለህ። እያወራሁሽ እኮ ነው ብዬ ስለተፈጠረው ነገር። ስለዚህ እሷን አስወጣና አውራ። ገባክ? ሴት እየጎተትክ አታምጣ። ለነገሩ ከአንተ ጋር ማቆም የነበረብኝ ማለት ነው ያችን ሴት እየጎተተ ስታመጣ ነበረ። ገብተዋል? አወራሁሽ እኮ እስከዛሬ በጣም ታግሻለሁ። ልትሰሚኝ አልቻልሽም እኮ። በጣም ታወራለህ። እስከ ቤት መጥቼ እኮ አወራሁሽ እኮ። ያወራው ፍላጎት የለሽም። የኔን ገበና ውጭ አወጣሽ። ጭቅጭቅ ብቻ ነው የምትፈልጊው። አዎ አንቺ የራስሽ ስሜት ብቻ ነው የምታረምጂ። እስቲ ስሜት ምንድነው? ስለኔና እሷ ምንም አይነት ግንኙነት የለንም። ጀስት ጓደኛ እህቴ ናት። ጓደኛ እህቴ ስለሆነች አብራችሁ ቬሎ ለበሳችሁ፣ ተጋባችሁ። ቬሎ ነው ያንገበገበ። ከዛም በኋላ ካፌ ለካፌ አብራችሁ እየዞራችሁ። ምን ችግር አለ? ምን ከጓደኛ ጋር ሰው መገናኘት አይችልም? እኔ የማላውቀው ጓደኛ ደፍን 5 አመት በሙሉ የማላውቀው ጓደኛ። ተው እንጂ መቼ ያፈራ ሆኖ በእናትህ አይደለም። መቼ ያፈራ ሆኖ ጓደኛ? እንዴት ነው ማስረዳት ነው? እንዴት ልታስረዳኝ ፈለክ? እስቲ ንገረኝ። ጓደኛ አይነት አይገባሽ? ጓደኛ ስለሆነች ነው ቤትህን ለቃ 1 ወር ሙሉ የጠፋው? እኔ እሷ ጋር አልነበርኩም። አንቺ ከነዚህ ስነ ስርዓት ይኖርሽ፣ በእውነት ስነ ስርዓት ይኖርሽ። በቃ ከዚህ በላይ ያን የተናገረችውን ሰምተሃል አይደለ? 1 ወር ሙሉ ካንቺ ጋር ነው። ከኔ ጋር ነበር። እስኪ ተናገር። ከኔ ጋር ነበር። እኔ ካንቺ ጋር በደንብ ተከታተለ ነበር። በደንብ ተከታትያለሁ። እኔ ሚስት አለችኝ፣ ልጆች አለኝ። እንዴት ነው ከሷ ጋር መሆን? ሚስት የትኛው? ለምንድን እንደዚህ የምትሆኚ? ለዛ ነው ከሚስትና ከልጆች ጋር አብረህ የተቀመጥከው። እንደዛ ነው። እንደዚህ ተጠራጠርሽኝ ነው አብሬሽ 5 አመት የኖርኩት። እኔም አላልኩም። ይሄን ያልተጠራጠሪኛለሽ? እኔም አላልኩም። ገባክ? ባሁኔው ማለት ነው መቼም አታሸንፈኝም ነው በቃ። ምንድነው ማሸነፍሽ? እኮ የማሸነፍና የመሸነፍ እኮ አይደለም። እስከዛሬ በጣም ተሸንፌላለሁ። እውነታውን ላስረዳሽ ነው ያልኩሽ እኮ። ሴት ስትመጣ እውነታውን ላስረዳሽ ነው ያልኩሽ። አይደለም ይሄ ተፈጥሮ ነው እያልኩኝ በጣም ለትዳሬ ታግያለሁ። ከዚህ በኋላ ለአንተ 5 ሳንቲም አልታገልም። እየሰማ ነው አይደል? ሲቀጥል ደግሞ ማለት ነው ስርዓትን ይዘህ ትዳር ውስጥ እስካልኖርክ ድረስ ሴት እየጎተትክ እዚህ ቤት እንዳትመጣ። እኔን አታምኚኝም? አላምንም። ለምን አምናለሁ? ማንን ነው የምታምኚው? ራሴን። ሴት አትበይ። ሴት እየጎተት ምናምን ወንድ ነሽ እንዴ? ለካ የወንድ ጓደኛ ነች። ወይኔ የወንድ ጓደኛ ናት ለካ። በእናትህ ምን አይነት ባህሪ ነው እንዴ? ቢያንስ እንኳን እኮ ወንድ ነው። ሰው ሲመጣ እንደዚህ የምትቀበዩ ሰው ሲመጣ አይደለም። እኔ እኮ ወንድ መሆኑን አላወኩም። ምን እንደሚያስቀሽ? ሀሳብሽ፣ ፍላጎትሽ ምንድን ነው? ፍላጎትሽን ንገሪኝ። እሺ ናሂ ጋር መሆን አትፈልጉም? እውነቱን ማወቅ አትፈልጊም? ስለ የትኛው እውነት? በቃ እውነቱን ማወቅ አትፈልጊም? እሱ ጋር መሆን አትፈልጊም? ከዚህ በኋላ ከአንቺ ለምን እውነቱን ሰማለሁ? እሱ ቆሞ እኔ እኮ ነገርኩሽ ብዬ የእሱ ልሳን ሆነሽ ነው የመጣሽው። እኔ እኮ ነገርኩሽ እኮ እኔና እሷ ምንም አይነት ሪሌሽን የለንም። እኔና እሷ ጀስት ጓደኛሞች ነን። ጀስት ከሌለ እኮ እሷን ይዘህ መምጣት አይጠበቅብህም። ሰምተሃል? አትናገሪብኝ፣ አሟታል ምናምን ማለት አይጠበቅብህም። ገብቶሃል? ማውራት ካለብኝ ከዚህ በኋላ እኔን እዚህ ውስጥ ጣልቃ እንዳታስገቡ ስለምፈልግ ነው። ገባሽ አይደል? ፈልጊውን አገኘሽ። ለመጨቃጨቅ አልነበረም የመጣሁት። ነገሩ ሙሉ ጭቅጭቅ አለሽ። ተጨቃጨኩ። በጣም ጨቅጫቃ ነሽ። በዚህ አጋጣሚ ጭቅጭቅ ናፍቆ መሰለኝ የመጣ። በጣም ትጨቃጨቂያለሽ። የእውነት እኔ ብዬ ስለምወድሽ ነው ባይዘው ስለምወድሽ ስለማፈቅርሽ የልጆቼ እናት ስለሆንሽ ነው ይሄን ጭቅጭቅሽን ቆሜ እየሰማ ያለሁት እንጂ ብዙ ስራ ያለብኝ በጣም ስለምትወደኝ አመሰግናለሁ። ስሚኝ እስኪ ምንድነው ሀሳብሽ? ሀሳብሽን ንገሪ። ምን ይሁንልሽ? ከሱ ጋር መሆን ትፈልጊያለሽ? አትፈልጊ? ምን አገባሽ? ጥያቄ ነው የጠየቅኩሽ እኮ። ምን ያገባሻል? አንቺ ያገባኛል። መብት የለም። ያገባኛል። ስለሚያገባኝ ነው የጠየቅኩሽ። ስለሚያገባኝ ቆይ ግን እኔ ያልገባኝ ነገር ማለት ነው። ቆይ ወንድና ወንድ ግን አንድ ላይ ቪዲዮ ልብስ ቬሎ ምናምን ተለብሶ እንደዚህ ይቻላል እንዴ? መቼም ሴት አይደለሁም ብለሻል። ወንድ ነኝ። ለወንዱ ተወት አድርጌዋ ነው እኮ ለወንዱ ተውኩት እኮ እኔማ። ምን ነው ከዚህ በኋላ እንደዚህ ነው የምትፈልጊው? እንዴት ይሆንልሽ? እስቲ ንገሪኝ።
እስቲ አንተም ተናገር ምን ይሆንልህ ከዚህ በኋላ እንዴት ይሁን ተረጋጊ አንቺ እንዴ ባትረጋጋስ ተናግራ ነው የምታናገረው ውብዬ ግን ምን አይነት ሰው ነሽ እንዴ እንደዚህ አይነት ሰው እሱ ሀሳቧ ማለት ነው የሆነ በቃ የሆነ ማይጠፋ ቃል መናገር ነው ሀሳቧ ይመስለኛል ማለት ነው ከሱ ጋር መሆን ትፈልጊያለሽ አትፈልጊም ማትፈልጊ ከሆነ ለኔ መናገር ትችያለሽ ለምን ለአንቺ ከሆነ ደግሞ እውነቱን ማወቅ ከፈለግሽ ማለት ነው እውነቱን መረዳት ከፈለግሽ አዳምጪኝና ልንገርሽ ገባሽ አይደል ማዳመጥ ካልፈለግሽ ደግሞ እሱን ታዩ በቃ ታዩ ለኔ ታዩ ልተውልሽ አዎ ለኔ ታዩ ትቻለሁ እኮ በፊትም እኮ በግድ እኮ ነው የመጣችሁት ቤት ውስጥ እኔ እናንተ ያላችሁበት ቦታ አልመጣሁ የመጣችሁት እናንተ አይደል እንዴ ፈልጌህ እኮ አልመጣሁም ፈልገህ ነው የመጣሁ አይደለ ነገሮች ይስተካከላል ብሎ ስላሰበ ነው የመጣችው ግን ሚስተካከል አይደለም ገባሽ አይደለ በተለይ እንዳጀለ ተንከሲስ ይያለ ማለት ነው በጨራሻ ይስተካከል ሰምኛለሽ ካንቺ ጋር ምንም ማውራው ማዳምጠውም ነገር የለም አንተ ደግሞ አንድ ነገር ልንገርካ ማውራት የምትፈልግ ከሆነ ዝም ብለህ ኮተት እየለቀቀምክ አትምጣ ኮተት አትበያት የሰው ልጅ ናት አትበያት ናሁም በቃ እነዚህ ባለ ምን የሰው ልጅ እኮ ጭንቅላት አለው በነገራችን ላይ ናሁም እኔ ቆይ ላስረዳት አንዴ ላስረዳት እንዴ ድሮም እኮ እየተጎተቱ ዝም መሄድ እኮ ልምድ ነው አዲስ ነገር አይደለም ስራቲ ነው ተመልሰን ነገር እንዴ የማይችል ከዚህ በኋላ ማለት ነው ምትባል ሴት የለችም ያንተ ህይወት ነው ገብቷል አይደለ